በፍቺ ሲደመደም የስንት ሰው ቅስም ነው የሚሰበረው። በብዙዎች ዘንድ አግራሞትን የፈጠረው የራስ መንገድ የተሰኘው ፊልም ላይ ከባህል ከወጉ ከሀገራችን እሴት ያፈነገጠና የሚጻረር ነው የሚል በብዙዎች ዘንድ ቅሬታ አስነሳ። ሳምሶን ታደሰ፣ ሰለሞን ቦጋለ እንዲሁም ሮማን በፍቃዱ እነዚህ እውቅ የሆኑ ሶስት አርቲስቶቻችን ትዳራቸውን መፍታታቸው ከፊልሙ ጋር ያገናኘው ነገርስ ምንድን ነው? ፍጹም አስደንጋጭና ሰበር መረጃ ይዘንላችሁ ከተፍ ብለናል። ውድ ቤተሰቦቻችን እንደምን ቆያችሁልን? ቪዲዮ ላይክ በማድረግ ጀምሩ፣ ሼር ሰብስክራይብ እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ከቀን ወደ ቀን እጅግ አስደንጋጭ በሆነ ሁኔታ የትዳር ፍቺ በሀገራችን ኢትዮጵያ ብሎም በዓለማችን ላይ ከቀን ወደ ቀን ቁጥሩ በሚያስደነግጥ መልኩ እየጨመረ ይገኛል። ይህም የትዳር ፍቺ በርካታ የህይወት ቀውሶችን እያስከተለ ያለም አሳሳቢ ጉዳይ ሆኗል። ድሮ ትዳር ክቡር ነው፣ ምኝታውም ቅዱስ ነው እንደሚለው ቃሉ ሰዎች ለትዳር የነበራቸው ክብርና ዋጋ ትክክለኛውን የመጽሐፍ ቅዱስን ቃል ለማክበር የሚደረገው ጥረት እጅግ ይደንቅም ነበር። ትዳር ልጆች የሚፈሩበት፣ ነገ ሀገር ተረካቢ የሆኑ ትውልዶችን የሚገነቡበት ተቋም በመሆኑ ሀገር የመልካም ቤተሰብና የመልካም ትዳር ጥምር ውጤት ነው። ስለዚህም እርስ በርሳቸው ትዳር ክቡርና ትልቅ ተቋም በመሆኑ ተቻችለውና ተከባብረው ልጆቻቸውን በማሳደግ ትልቅ አስተዋጽኦ ይከፍሉ ነበር። ታዲያም አሁን በዚህ ትውልድ እየታየ ያለው የፍቺ የቁጥር መጠን ከቀን ወደ ቀን ማሻቀቡ እጅግ አስደንጋጭ ነው። በዓመት ከሚጋባው ሰው በበለጠ የሚፋታው ሰው ቁጥሩ በ10% ጨምሮ ይገኛል። ትውልዳችን ላይ ምን ሰይጣናዊ ነገር እንደተበተነ ባይታወቅም ፍርድ ቤቶች በፍቺ ምክንያት እጅግ እየተጨናነቁ እንደሆነ የአደባባይ ላይ ሚስጥር እንደሆነ ከራርሟል። ከኖርማሉ ማህበረሰብ እስከ ታዋቂና ዓለምን ይዘውራሉ ተብለው ከሚታሰቡ ምሁር ሰዎች ጀምሮ በትዳር ላይ መሰንበት ተስኗቸዋል። በአንዳንድ የአዲስ አበባ ክፍለ ከተማዎች ለደህንነት ሲባል ስማቸውን ባንጠቅስም በዚህ ክፍለ ከተማዎች ያሉ ፍርድ ቤቶች ከ6 ወር በታች መፋታት ክልክል ነው ብለው በየቦታው ለጥፈዋል። አስቡት ውድ ቤተሰቦቻችን፣ በዚህ ልክ ፍርድ ቤቶች እጅግ ቢዚ እንደሆኑና የተፋቹ ቁጥር እጅግ ማሻቀቡን ያሳያል። ተጋብተው ፊርማቸው እንኳን ሳይደርቅ ስንት ወጪ ወጥቶ ዘመድ አዝማድ እልል ብሎ እናት ደፋ ቀና ብላ ደግስ አድራ ሳይግባቡ ይጋቡና በተግባቡ ማግስት ዓይንህን ላፈር ተባብለው ይለያያሉ። በዚህም እጅግ ተጎጂ የሆኑት ሳይፈልጉ ወደዚህ ምድር የሚመጡት ልጆች ናቸው። ልጆች በትዳር ፍቺ ምክንያት ለበርካታ የህይወት ቀውሶች እየተዳረጉ ይገኛሉ። በተለይም የእናትና የአባትን ፍቅር እኩል አግኝተው ስለማያድጉ ስለንቦናቸው እጅግ የተጎዳ ያለመፈለግ ስሜት የሚሰማቸው ተስፋ ቢስና ግለኛ የሆኑ ከዛ ማለፍ ሲል ለአደንዛዥ ዕፅና ለጎዳና ህይወትም እየተዳረጉ ይገኛሉ። ለዚህም ትልቅ ማሳያ የሆነው ለስንቶች ሮል ሞዴል ይሆናሉ ተብለው የሚታሰቡት አርቲስቶቻችን ትልቁን ድርሻ ይይዛሉ። ከነዚህም የፍቺ መዝገብ ላይ የሰፈሩ ሰለሞን ቦጋለ፣ ሮማን በፍቃዱ፣ ሳምሶን ታደሰ እንዲሁም የአንድ ሰሞን አብሪ ኮከብ የነበረችው አርቲስት ህሌና ጌታቸው ተጠቃሾቹ ናቸው። እነዚህ በግልጽ ትዳራቸውን የበተኑ አርቲስቶቻችን በግልጽ ሚዲያ ላይ ወጥተው የተናገሩ ሲሆን ትዳራቸው ተነጋንጎ አደባባይ ላይ ሳያውጁ የተለያዩትን ደግሞ ቤት ይቁጠራቸው። ትዳር መፍታት ልብስ እንደመቀያየር በጣም ቀላል ሆኖ የታያቸው እነዚህ አርቲስቶቻችን ከቀን ወደ ቀን ቁጥራቸው እያሻቀበ ይገኛል። የልጆቻችን የነገ ህይወታቸው ምን ሊሆን ይችላል ብለው ሳያስቡ የራሳቸውን ምቾት ለመጠበቅ ይሁን ለሌላ መንገድ ይሁን በሌላ መንገድ መለያየቱን ተያይዘውታል። ድሮ ባለትዳሮች ለልጆቻቸው ብዙ መስዋዕትነትን ይከፍሉ ነበር። ለልጅ ሲባልም እንዲሁ ትዳር ክቡር በመሆኑ መካከላቸው ላይ ችግር ቢፈጠርም እንኳን ተከባብረውና ተቻችለው
ልጆቻቸውን በጥሩ ስነ ልቦና የእናትንም የአባትንም ፍቅር እኩል አግኝተው ያድጉ ነበር። አሁን ግን በሰው ላይ በተለይም በአርቲስቶቻችን ላይ እየታየ ያለው መሰልጠን አይሉት መሰይጠን እየታየባቸው ይገኛል። ትንሽ አለመግባባት እንኳን ቢፈጠር መለያየትን ትዳርን ችላ ብሎ በትዳር ላይ የሚማግጥ እንደ ፋሽን የተቆጠረበት ዘመን ሲንግል ማምና ሲንግል ዳድ በሚል ዘመን ያጎደፈው ቃል ብዙዎችን እያዳረሰ ያለ ይመስላል። ታዲያም ትዳራቸውንና ልጆቻቸውን ከበተኑ እውቅ አርቲስቶቻችን መካከል ሳምሶን ታደሰ፣ ሮማን በፍቃዱና ሰለሞን ቦጋለ ተጠቃሾች ናቸው። እንደሚታወቀው ውድ ቤተሰቦቻችን ሮማን በፍቃዱ፣ ሳምሶን ታደሰ ቤቢ እንዲሁም ሰለሞን ቦጋለ ትዳራቸውን ከመፍታታቸው ጋር ተያይዞ የራስ መንገድ ፊልም ጋር ያገናኛቸው ድብቁ ሚስጥር በዚህ ስርስር ላይ አካተን ይዘናል፣ እነግራችኋለን። ሮማን በፍቃዱ የሶስት ልጆቿን አባት የሆነውን ባለቤቷን ሚኪያስ መሐመድን እንደፈታችው ይታወቃል። በትዳሯ ላይ የምትማግጥ ወንዶችን የምታሳድድ መሆኑ የአደባባይ ላይ ሚስጥር ነው። ከሮማን አይን ውስጥ የገባ ወንድ ብቻ እሷ ልቧ ከወደደው እንደምንም የሴትነት ጥበቧን ተጠቅማ በእጇ ውስጥ ማስገባቷ የማይቀር ጉዳይ ነው። ከሁሉም የባሰው ደግሞ ባለሀብት ወንዶችንና በእድሜያቸው በጣም የሚያንሷት ወንዶችን ማጥመድ በጣም ትወዳለች። ሮማን ከከጀለችው በወጥመዷ ውስጥ ያልገባው እንዳለ ለማለት አያስደፍርም። ይህንን ባህሪዋን መቋቋም የከበደው ሚኪ መለየትን መርጧል። እናም ትዳራቸው በፍቺ ተቋጨ። ሌላኛው የፍቺ መዝገብ ላይ የሰፈረው ሳምሶን ታደሰ ቤቢ ነው። እንደሚታወቀው የሳምሶን ታደሰና የድምፃዊት ዳግማዊት ፀሐዬ የሶሻል ሚዲያ መነጋገሪያ መሆኑ ብዙዎችን አጀብ ያስባለ ጉዳይ ነው። ሳምሶን ታደሰ አሜሪካ ከምትኖረው የበፊት ኤክሱ ጋር ድጋሚ ፍቅሩን በማደስ የሶስት ልጆቹን እናት የሆነችውን ዳጊን ቤት ቁጭ አድርጎ ከዚች አሜሪካ ካለችው ፍቅረኛው ጋር ያወሩትን የናፍቆትና የፍቅር ወጋቸውን በሶሻል ሚዲያ ላይ ዳጊ በመልቀቅ ጉዴን ስሙልኝ ስትል ፍርድ ቤት እንደከሰሰችውምና ጉዳዩን ፍርድ ቤት እየተከታተለውም እንደሆነ ማስታወቋ የቅርብ ጊዜ ትውስታ ነው። ታዲያም ሳምሶን ታደሰ ቤቢ ሳት ለብሶ ሳት ጎርሶ እጅግ ጨዋ እንደሆነና እንደውም እሷ እንደማገጠችበት ተናግሯል። ዳጊም ታዲያ አርፋ አልተኛችም። እሷን በበኩሏ ሳምሶን ታደሰ ቤቢ ላይ በተለያየ ጊዜ እንደምትማግጥበት ይታወቃል። ከአንድ ሰው ጋር ስትሳሳም የወጣባት ቪዲዮ አንዱ ለዚህ ማሳያ ነው። እርስ በርሳቸው በነበረው ቺት መደራረግ በሰጣ ገባና በጥል ለ10 ዓመታት መጓዝ ቢችልም ጸንቶ መቆየት ግን ጸንቶ መቀጠል አልቻለም። እናም በመጨረሻም በፍቺ ተቋጨ። ሳምሶን ታደሰ ከተፋቱ በኋላ ሶስተኛና የመጨረሻ ልጃቸው የሱ እንዳልሆነ ይህንን ሁሉ ግን እያወቀ ለልጆቼ ስል ነው በማለት ሁሉን የቻልኩት ለልጆቼ ስል ነው በማለት ተናግሯል። ልጆቹና የልጆቹ እናት የሆነችው ዳጊ ሜዳ ላይ ይውደቁ ብሎ ቤቱን አሽጦ ድርሻውን ተካፍሎ አሜሪካ ወዳለችው ፍቅረኛው በመሄድ አሁን አሜሪካ ካለችው ፍቅረኛው ወንድ ልጅም ወልዷል። ሌላኛው የፍቺ ተመዝጋቢ የሆነው በብዙዎች ዘንድ የሚወደድ በአዛኝነቱና በመልካምነቱ የሚታወቀው ሰለሞን ቦጋለ ነው። ሰለሞን ቦጋለ ከ3 ዓመት በፊት የሁለት ልጆቹ እናት የሆነችውን ሚስቱን እንደፈታ ይታወቃል። አርቲስት ሰለሞን ቦጋለ በአርት የተለከፈ ከአርት ውጪ ማሰብ እንደማይችል በተደጋጋሚ በተለያዩ ኢንተርቪዎች ሲናገር ተደምጧል። እናም ባለቤቱ የልጆቹ እናት ወደ ጣሊያን ሀገር ሄደው መኖር እንዳለባቸውና ለልጆቻቸውም የተሻለ ኑሮ መስጠት እንዳለባቸው በተደጋጋሚ ስትጠይቀውና ስትነግረውም ነበር። አለፍ ብሎ ይህ ጉዳይ ወደ ጭቅጭቅና ጥል ሲያመራቸው ቆይቷል። በዚህም ታዲያ ባለቤቱ የመጨረሻ ውሳኔህን አሳውቀኝ ብላ ወይ ደግሞ ልጆችህንና እኔን ምረጥ ስትል በሁለት አጣብቂ ነገሮች ውስጥ ከተተችው። ታዲያ ሰለሞንም አርት መላ አካሉ ውስጥ ሰርጾ የገባ
ታዲያ ሰለሞንም አርት መላ አካሉ ውስጥ ሰርጾ የገባ በአርት የተለከፈ ነውና ያለምንም ማወላወል ስራዬን መርጫለሁ በማለቱ ባለቤቱ በጣም አዝናና ልቧ ተሰብሮ እንዴት ከልጆችና ከሚስትህ ስራህ ይበልጣል ብላ በከባድ ሐዘን እንባዋን እያዘራች 2 ልጆቿን ይዛ ወደ ጣሊያን ሀገር ሄደች። እናም እነዚህ ትዳራቸውንና ልጆቻቸውን የበተኑ እውቅ አርቲስቶቻችን የራስ መንገድ በተሰኘ የሰለሞን ቦጋለ ፊልም ድንቅ የትወና ብቃታቸውን አሳይተውናል። ይህ ፊልም የተጻፈው ከነሱ እውነተኛ የትዳር ህይወት ታሪካቸው ላይ በመነሳት ነው። ታዲያም የሶስቱም የትዳር ፍቺ የሚያመሳስለው ነገር ስላለ ሌላውም ሰው የየራሱን ትዳር መመልከትና መፈተሽ እንዲችል ማሳያ ተደርጎ የተሰራ ፊልም ነው። በዚህ ፊልምም ታዲያ በርካታ ቅሬታዎችን አስነስቷል። በፊልሙ የሚታየው ከባህልና ከወጋችን እንዲሁም ከሴታችን ያፈነገጠ ነው ሲሉ ተችተውታል። በተለይም ሳምሶን ታደሰና እንዲሁም አርቲስት ፍጹም ጸጋዬ እያደረጉት የነበረው የመሳሳም ሲንና በራቁት አልጋ ላይ እየፈነጩ ያለው የኛን ባህል ወግ አይወክልም። እንዴት በዚህ ልክ ባለትዳር የነበሩና የልጆች ወላጆች ሆነው እንደዚህ የወረደ ያተዋወን ትዕይንት ይሰራሉ? ባለትዳሮችን ራሳቸውን እንዲጠራጠሩና በተለይም ሰለሞን ቦጋለ የሰራው ሄኖክ የተሰኘ ገጸ ባህሪና ሚስቱንና ውሽማውን ሲያቀራርባቸው የነበረበት ሲን አንድ ወንድ ለትዳሩና ለሚስቱ ቸልተኛ እንዲሆን ከዚህ ቀደም ታይቶም ተሰምቶም የማያውቅ የባልነትንና የወንድነትን ሚና በእጅግ የሚያኮስስ ነው ሲሉ የተለያዩ ትችታቸውን አሰምተዋል። ሮማን በፈቃዱና ሰለሞን ቦጋለ በዚህ ፊልም አማካኝነት ቅርበታቸውና ትውውቃቸው ከፍ ብሎ የፍቅር ግንኙነት እንደመሰረቱ ተሰምቷል። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስላል። በሌላ በተሻለ መረጃ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልሁ እዚህ ጋር አበቃሁ።